እዛ ጠላ ውስጥ የሆነ ነገር ተጨመረበት። ያንን ጠላ ጠጣ። ከዛ በኋላ የሆነውን ነገር አያውቅም። ከዛ ራሱ የሚገኘው ብር እንዴት ብዬ ነገር የውሸት ኦልሞስት የራሱን ብር ነው የሚሰጥ ሰይጣኑ። አዎ ከዛም በኋላ ከደቂቃዎች በኋላ ከእጅ ራሱ ነው የሚወስድብህ። በዚህ ደረጃ ወኔያችን ላሽቋል። በጣም በሚያሳዝን ሁኔታ ማንም ለማንም አይደርስም። ዛሬ ከባዚ ጋር በኪራይ ቤት በኪራይ መኪና እየሄድክ ግን አንተ ብርህን ለመጠጥ ቤት የምትጨርስ ከሆነ በዓለም ላይ እንዳንተ የሚያሳዝን ሰው ማን አለ? ገንዘቡ ይመነዘራል አለች። ያንን ገንዘብ ግን ራሱ ሰይጣኑ ስለሚሰጥ እንዴት እንደሚነጥቅህ ያውቀዋል ነው ያለችው። እንደ ጠላ ነገር ነው የሰጡኝ። እኔ ጠላ ጠጥቼ አላውቅም፣ ግን ያን ጠላ እንደ አጋጣሚ ሆኖ ብድግ አደረኩና ጠጣሁት። ከዛ በኋላ ምን እንደሆንኩ አላውቅም፣ ተቀየርኩ። ትክክለኛ ከውጭ ስትመለከቱት ገነት የሚመስለው ዓለም ስትገቡበት ግን ሲኦል፣ ያውም ደግሞ እልም ያለ ሲኦል መሆኑን ትረዱታላችሁ። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። በግፍ በአደባባይ የተገደለው ሙሽራ ዳንሰኛ የነበረችው ወጣት ስለ አርቲስቶች ያጋለጠችው እውነት እንዲሁም ደግሞ በጠላ ውስጥ በተጨመረ መተት ሕይወቱ የተበላሸው ወጣት ታሪክ የዛሬ ርዕሶቻችን ናቸው። ሁሉንም በየተራ ወደ እናንተ የማደርስ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁኝ ከሆናችሁ የምትሰሟቸው የዛሬ መርሃ ግብሮች ናቸው። ወደ መጀመሪያው ርዕስ ነው እማመራው። እንግዲህ የመጀመሪያው ርዕስ ላይ የምናገኘው የሰው ልጅ ክፋት አሁንም ከመቀነስ ይልቅ እየጨመረ ለመምጣቱ አመላካች ነው። ምንድን የሆነው እንግዲህ ይህ ግለሰብ እንደሚናገረው ቁጭ ብሎ ከሚያውቃቸው ሰዎች ጋር ጠላ እየጠጣ ነበር። እዛ ጠላ ውስጥ የሆነ ነገር ተጨመረበት። ያንን ጠላ ጠጣ። ከዛ በኋላ የሆነውን ነገር አያውቅም። ኮምፕሊትሊ ነው የተቀየረው፣ ሙሉ በሙሉ ማለት ነው። ከዛ በኋላ እሱ በማያውቅበት ሁኔታ ከሰው ጋር ተደባድቦ እስር ቤት ገብቷል። ከዛ ቤተሰቦቹ ተጨንቀው ሬሳ ፍለጋ ተጉላልተዋል። የመሳሰለው ነገር ማለት ነው። ስለዚህ ክፉ ሰዎች አንድን ሰው ታርጌት አድርገው አንድ ሰው ላይ መተትም ይሁን ድግምት ሲያደርጉ የሚጎዳ ሰው ብቻ አይደለም፣ ከሱ ባልተናነሰ ሁኔታ ቤተሰብ ምን ያህል እንደሚመሰቃቀል የዚህ ግለሰብ ታሪክ በደንብ አመላካች ነው። ምንድነው የሆነው፣ በምን አይነት ሁኔታ ነው የተፈጸመው የሚለውን ነገር ከሱ አንደበት እንሰማለን። በኋላስ እንዴት ሊድን ቻለ? እንደውም መጨረሻ ላይ የሚያስተላልፈው መልእክት ስላለ እግረ መንገድ መልእክቱንም ሰምተን እንመለስ። እንደ ጠላ ነገር ነው የሰጡኝ። እኔ ጠላ ጠጥቼ አላውቅም፣ ግን ያን ጠላ እንደ አጋጣሚ ሆኖ ብድግ አደረኩና ጠጣሁት። ከዛ በኋላ ምን እንደሆንኩ አላውቅም፣ ተቀየርኩ። የዛን ሰዓት እናት አባቴ በማያውቁት ሁኔታ እስር ቤት ገብቻለሁ። ከሰው ጋር ተደባድቤ ማለት ነው። እስር ቤት ውስጥ ሆኜ እንኳን እናቴ እጅግ በሚገርም ሁኔታ ሆስፒታሎችን በሙሉ ሬሳ እንደዚህ እያስከፈተች ሁሉ አይታለች። ለእኔ ጥሩ ነው ብለህ የምታስበው ጓደኛ ይለወጥብሃል። ልብ ብላችሁ ስመው ተብሎ ማለት ነው። 15 ቀን የለውም ከቤት እንደወጣው ቀረው። ከ15 ቀን በኋላ ስመጣ እኔ ተለውጬባቸው መጣሁ ቤት። ይሁን ማውራው ነገር ጥሩ አይደለም። በጣም ቤተሰቦቼን በጠብጥ ነበር። ሌሊት አላስተኛትም ማዘርን። መጨረሻ ላይ አንድ የክርስትና አባቴ ያሉ አማክራቸው፣ አረ ይሄ ልጅ ጥሩ አይደለም ያለው፣ እባካችሁ አንድ ነገር በሉ ምናምን ብላ እንትን ስትል እዚህ ቦታ እንሂድ ምናምን ብለው ይዘው ሄደው በዛው ጠበል ውስጥ ከአቦ ቤተክርስቲያን ስደርስ በቃ ያኔ
የሆነ ነገር ሰይጣን እንዴት ነው ይሸነፋል አይደል? ልክ አቡዬ በጣም ተአምረኛ ናቸው። ገና ስለስ የሆነ ላይ የሆነ ሸክም ሲቀለኝ ታወቀኝ። በእሳቸው ተጠመቅኩ። የመጨረሻው ደረጃ ላይ በቃ እሳቸው ልክ እንትን እንዳሉኝ በቃ ከላይ ላይ ለቀቀኝ። ወጣ ግን ከዛ በኋላ ያ ተጽዕኖ ስቲል እስካሁን ድረስ በቃ ብዙ ነገሮችን እንትን እንዳለ አድርጎኛል። ምን አይነት ነገር እንዳደረጉበት ማለት የሰዎቹ እዛ ውስጥ ምን እንዳደረጉበት አላውቅም። ግን ብዙ ነገር እንትን እንዳለ የሆነ ከውስጤ ብዙ ነገሮች እንዲወጡ ያደርጋል። እውነቴን ነው። ጓደኛዬ ለእኔ ጥሩ ነው ብለህ የምታስበው ጓደኛ ይለወጥብሃል። ለምን ራስህን ሁል ጊዜ አምነህ መሄድ ያለብህ በእግዚአብሔር ነው። ውስጥህን አሳምነህ የምትበላውን ነገር ባርከህ የምትጠጣውን ነገር ባርከህ ስትበላ ያኔ ያንተ የፈለገው ለምን መርዝ አይጨምርበት እዛ ይከሽገሩ። ይሄንን ያለ ምክንያት አላልኩም። ምክንያቱም በዚህ አይነት ጉዳይ መርሃ ግብር ሲሰራ ብዙዎች እንደውም አሁን እግዚአብሔር ይመስገን ብዙዎች እየገባቸው እየተለመቱ እየለወጡ እያወቁ እየተረዱ መጥተዋል። ሰው ለማቃቃር በሰው መካከል ጥርጣሬ ለመፍጠር ምናምን የሚመስላቸው ሰዎች ነበሩ። አይደለም፣ እውነታው የሚነግረን እውነት ስለሆነ ነው። በዚህ ጉዳይ ላይ እየመጣን ደጋግመን እንዲህ አይነት ነገር አለና ተጠንቀቁ የምንለው ያው ዛሬም ከዚህ ግለሰብ የተረዳችሁት ነገር ብዙ ነገር እንደሚነግራችሁ ተስፋ አደርጋለሁ። መጨረሻ ላይ ግን ያስተላለፈው ነገር አለ። ማዕዳችንን ባርከን እስከበላ ምንም አንሆንም። ብዙዎች ልምድ የላቸው ማዕድ እንደቀረበ ዝም ብለው ሳይባረጉ ሳይቀድሱ የሚበሉ ሰዎች አሉ። ይሄ ትክክል አይደለም። ስለዚህ ማዕዳችንን የሚጠጣ ቢሆን የሚበላ ብቻ አይደለም የሚጠጣም ቢሆን ልምድ ሊኖረን ይገባል። በስመ አብ ወወልድ ወመንፈስ ቅዱስ ብለን ባርከን ቀድሰን ወደ ሆዳችን የሚገባውን ነገር ፈጣሪ እንዲባርክልን ጠይቀን ነው መጠቀም ያለብን እና በኋላ ግን ያው ጸበል ቦታ ላይ ሄዶ ሄዳ ነው ጸበል ቦታ ላይ ሄዶ ሁሉ ነገር ጸበል ሲጠመቅ እንዴት እንደለቀቀው እንግዲህ ከአንደበቱ ሰምታችኋል። ምንም ማድረግ አይቻልም። ደጎች ናቸው የምንባለው ዜጎች እዚህ ደርሰናል። ዛሬም እደግመዋለሁ፣ ደጎች ናቸው ምንም አያውቁም፣ የደጋግ ሀገር ነች ኢትዮጵያ ምናምን የሚለው ይሄ በድሮ ታሪክ መነገር ነው የሚባለው። በድሮ ታሪክ መነገር ትተን ራሳችንን እንቃኝ። እኛ ዛሬ ምን አይነት ደረጃ ላይ ያለ ነው? ምንድን ነው እየሰራን ያለ ነው? ምንድን ነው የሆን ነው? ቀደም ብሎ የነበሩት አባቶቻችን አያቶቻችን በአንጻራዊ መልኩ ከኛ የተሻለ ደግነት ነበራቸው፣ አሁን ነበራቸው። ይሄ ትውልድ ግን ሞር አውሬ እየሆነ ነው የመጣው። ምንድን ነው አውሬ ያደረገው? እሱ መጠናት አለበት ብዬ አስባለሁ። እንግዲህ በቀጣይነት የምንመለከተው ምንድነው በጣም አሳዛኝ የሆነ ታሪክ ነው። ይኸው ምንድነው በግፍ የተገደለው የአቢሲኒያ ባንክ ባልደረባው ሙሽራ የሁለት ወር ሙሽራ ነው። እንግዲህ በጣም አነጋጋሪ እየሆነ ነው። ምንድነው የሆነው? ድርጊቱ የተፈጸመው በጌዲዮ ዞን ገደብ ወረዳ እንደሆነ ነው የተነገረው። ሚያዝያ 14 ቀን እንግዲህ ትላንትና ማለት ነው። በጣም በሚገርም ሁኔታ ነው ከንት ወዲያ ማለት ነው። ሚያዝያ 14 ቀን 2018 ዓ.ም ማለዳ 2 ሰዓት አካባቢ ነው ድርጊቱ የተፈጸመው። የአቢሲኒያ ባንክ ባልደረባ የሆነው ወጣት ተመስገን ዳንኤል እንግዲህ ወደ ስራ ገበታው ለመሰማራት በዝግጅት ላይ ነበረ ነው የተባለው እና በዛን ወቅት እንግዲህ በአሰቃቂ ሁኔታ ነው በአደባባይ የተገደለው። ያውም ደግሞ ህዝብ በተሰበሰበበት ቦታ በተጠቀሰው ቦታ ጌዲዮ ውስጥ ማለት ነው። እና ምንድነው ለግድያ ያበቃው ነገር ምንድነው የሚለው ነገር ደግሞ የበለጠ አሳዛኝ ነው። እንግዲህ ወጣቱ በሽጉጥና በሳንጃ አሰቃቂ አደጋ ደርሶበት እንደሞተ ነው የተነገረው። ያውም በአደባባይ እርዳታ እየጠየቀ አድኑኝ እያለ ማለት ነው። የተሰበሰበው ህዝብ ግን እሱን ከማዳን ይልቅ በተፈጸመው ነገር ደንግጦ ዝም ብሎ ያይ ነበር ነው የተባለው። እና ይሄ ነገር ልምድ እየሆነ መጥቷል። አንድ ሰው ሲጎዳ ሰው ከማስጣል ይልቅ ቆሞ ነው የሚመለከተው። እንዲህ አይነት ማንነት ከየት እየመጣ እንደሆነ ሊገባኝ አልቻለም። እና ቀደም ባለው ጊዜ አንድ ሰው ጥቃት በሚደርስበት ሰዓት ላይ ሰው ተረባርቦ ጥቃት ፈጻሚውን ሰው አንድ ነገር ያደርገው ወይም ያገላግላል እምቢ የሚል ከሆነ ያኛው ሰው ላይ ኦፌንሲቭ ይሰነዝራል። አሁን ግን እንደዛ ብሎ ነገር የለም። በአደባባይ ጥቃት እየተፈጸመበት ሰው ወይ ዝም ብሎ እንዳላየ ነው የሚያልፈው፣ ወይ ቆሙ ደግሞ ከንፈሩን እየመጠጠ ነው የሚመለከተና በዚህ ደረጃ ስብዕናችን ተጎሳቁሏል። በዚህ ደረጃ ወኔያችን ላሽቋል። በጣም በሚያሳዝን ሁኔታ ማንም ለማንም አይደርስም። ዛሬ ቀደም ባለው ጊዜ እኮ አንድ ሰው ሲነካ ማንም ሰው ቆሞ አያስነካው ነበረ። ዛሬ ግን ብዙ
ማነታችን ተሸርሽሯል እና እንግዲህ ወጣቱ በሽጉጥና በሳንጃ ተወግቶ ለሞት የተዳረገው በአደባባይ እርዳታ እየጠየቀ ቢሆንም በስፍራው የነበረው ማህበረሰብ በንጋጤና በዝምታ በመመልከቱ ተገቢውን ድጋፍ ሳያገኝ ነፍሱ እንድታልፍ ሆኗል ነው የተባለው። ይህ ዘግናኝ ድርጊት እንግዲህ መነሻው ቂም በቀል እንደሆነ ነው የተነገረው። ምንድነው የሆነው? ሟች ተመስገን ዳንኤል በቅርቡ እንግዲህ በትዳር ከተጣመራት ባለቤቱ ጋር የነበረውን ግንኙነት ያልተቀበለውና የሴቷ የቀድሞው ፍቅረኛ እንደነበር የሚነገርለት ግለሰብ ነው ይህንን አሰቃቂ ጥቃት የፈጸመበት ነው የተባለው። እንግዲህ የአንድ ንጹህ ሰው ህይወት በዚህ መልኩ በአደባባይ መቀጠፉ እጅግ በሚያሳዝንና የህግ የበላይነትን የሚፈታተን ተግባር እንደሆነም ተመስክሮለታል። ኦፍኮርስ ይህ ግልጽ ነው፣ ግን ተመጣጣኝ እርምጃ ካልተወሰደ ይህን መናገሩ ጥቅሙ ምን ሊሆን እንደሚችል አይታየኝም። አንድ ሰው በዚህ አይነቱ ሁኔታ ህይወቱ አለፈ፣ በአደባባይ መቀጠፉ እጅግ የሚያሳዝን ኦፍኮርስ የሚያሳዝን ነው። እንኳን ሰው በእግዚአብሔር አምሳል የተፈጠረው ሰው ይቅርና እንስሶችም ሲያዩ ማዘናቸው ይቀራል እንዴ? እኔ እንስሳም ያዝናል ነው በአሁኑ ሰዓት። እንደውም እንስሶች ከኛ ሳይሻሉ አይቀሩም። ኢቭን በደመ ነፍሳቸው አንደርስታንድ የሚያደርጉት ነገር ስላለ፣ ሰው ግን ከዛ ርቋል። በአደባባይ ሰው አድኑኝ እያለ በሽጉጥ እየተገደለ በሳንጃ እየተወጋ ቆሞ መመልከት ይሄ ጤንነት አይመስለኝም። እንግዲህ በመሆኑም ይህንን ኢሰብአዊ ወንጀል የፈጸሙ አካላት በአስቸኳይ ለህግ እንዲቀርቡና ለሟች ተመስገን ዳንኤል የሚገባው ፍትህ እንዲሰፍን ጥሪ እናቀርባለን። ያለ ይሄ የተለመደ ጥያቄ ነው። ጥሪ እናቀርባለን፣ እናሳስባለን፣ እንዲህ እናደርጋለን። ይሄ ግን ወንጀሉን አይቀንሰውም። አሁንም ህግ መሻሻል በብዙ ነገሮች ላይ ሊደረግ ይገባል የሚል የግል አስተያየት ነው ያለኝ። እንግዲህ ገና የሁለት ወር ሙሽራ እንደሆነ የተነገረለት ይሄ ወጣት በሁለት ወር ትዳር ውስጥ ብዙ ህልም ሊኖረው ይችላል። ነገ ልጆች አፍርቼ እንዲህ አይነት ቤተሰብ መስርቼ እንዲህ ኑሮዬን አሻሽዬ እቅድ ሊኖረው ይችላል። ማንም ሰው ያለ እቅድ ስለማይኖር ማለት ነው። እና ይህንን እቅዱን ነው ይህንን ተስፋውን ነው የነገራዩን ያጨናገፉበት። ዛሬ የሰው ልጅ ህይወት ከትንኝ ህይወት በጣም ረክሷል። ኢትዮጵያ ውስጥ በግልጽ ነው የምነግራቸው፣ የሰው ልጅ ህይወት በጣም ረክሷል። ኢትዮጵያ ያልተወደደ ነገር የለም አይደለም። በዛው ደግሞ አንጻር በጣም የረከሰው የሰው ልጅ ህይወት ነው። ማንም ለማንም ህይወት ግድ የለውም። ማንም በግለሰብ ደረጃ በሉት፣ በተቋም ደረጃ በሉት፣ በባለስልጣን ደረጃ፣ በሀገር መሪ ደረጃ በሉት እየተመለከትን ስለሆነ ማለት ነው። እና ስለዚህ ህይወታችንን መጠበቅ ያለብን እራሳችንን፣ ግለሰቡን ህይወቱን መጠበቅ ያለበት። ምክንያቱም ማንም ለማንም አሁን ግድ የማይሰጥበት ደረጃ ላይ ስለደረሰ ማለት ነው። እንግዲህ ሌላው በቀጣይነት የምንመለከተው እውነት ምንድነው? ዳንሰኛ የነበረችው ልጅ የተናገረችው እውነት ነው ወይም ያጋለጠችው እውነት ነው። ከዛ ራሱ የሚገኘው ብር እንዴት ብዬ ነገር የውሸት ኦልሞስት የራሱን ብር ነው የሚሰጥ ሰይጣኑ። ከዛም በኋላ ከደቂቃዎች በኋላ ከእጅ ራሱ ነው የሚወስድብህ። እና ይመስለናል እኛ አሁን እንደዚህ ሚዲያ ላይ የምናያቸውን ሰዎች በጣም ላይፋቸው አሪፍ ታዝንላቸዋለ ማለት ሁሉንም አይደለም ምልክ፣ ግን ኖርማሊ ላይፋቸውን ስታየው ወይኔ አርቲስት ይወትላል ምትላቸው አይነት ሰዎች አሉ። ስታያቸው እንደዚህ ኢቭን ይሄ ዘፋኞች ምናምን ብቻ ሳይሆን ፊልም ሰሪዎችም አንግባባቸው። ምክንያቱም እኛና እነሱ ግን ክለብ ምናምን ስንወጣ ምናምን ገባ ደረጃ እኩል ስለነበር ይዛኔ ትገናኛለ እና ይሄ ነው ወይ ህይወታቸው ብለህ ትደነግጣለህ። በጣም ነው የሚያስደነግጠው። እና ሰው ለሚያየው ነው የሚመስለው። ምንድን ነው የሚያሳዝነው ህይወታቸው? እስቲ እንዴት ብዬ ነገር ያው በአለም የተጠመደ ሰው ያሳዝናል። ከዛም በኋላ ሰርተ ደግሞ መና ስትሆንም ታሳዝናለህ። ገባ እዚህ ጋር በኪራይ ቤት በኪራይ መኪና እየሄድክ ግን አንተ ብርህን ለመጠጥ ቤት የምትጨርስ ከሆነ በአለም ላይ እንዳንተ የሚያሳዝን ሰው ማን አለ? ማንም የለምና ብቻ ሁሉም ከካሜራ በፊት ነው የሚያምረው እንጂ ከካሜራ ጀርባ ሁሉም ሰው ሌላ ነው ታሪኩ ማለት ነው። ይሄ ነገር ግን ወዲያው ነው የገባሽ ወይስ ማሰብ ጀመርሽ? አብዛኞቹ እንደዚህ ሲያደርጉ አይተሽ ነው ዋው የነቃሽ? ማለት እኛ እንደዚህ ኖርማሊ እናወራለን፣ እንደዚህ ናቸው እንዴ ምናምን ብለን ብቻ ስንሰባሰብ እናወራለን፣ በስማ ምናምን ብለን እንለዋለን፣ ግን ከቁም ነገር አንቆጥረው። ብቻ ግን እንደዚህ መሆናቸው ይገርመናል ሁላችንም የቲም ልጆች። እንትና እንዲህ ነው እንዴ ምናምን ብለን እናወራለን። በቃ በጣም ህይወታቸው ስለሚገርመን ማለት ምክንያቱም እኛም ብንሆን የምንሰጣቸው ቦታ ነበር ናቸው ብለን የምናስበው እና ልክ ውርድ ብለው ካሰብናቸው ቦታዎች ወርደውን ስናያቸው ወይ ምናምን ብለን በቃ ላሽ እንላለን። እኛ ብዙ እንትን አንልምና ግን ወደ ራሴ ከተመለስኩ በኋላ በተለይ አሁን ላይ የድሮ ነገር በጣም ያሳስበኛል። ማለት እንደዚህ ናቸው በቃና ወይ እግዚአብሔር በረዳቸው ምናምን እላለሁ። በጣም በቃ ዊሽ አደርግላቸዋለሁ ከዚህ ህይወት እንዲወጡ መቤቴ እንድትረዳቸው ለሁሉም ነው የምመኘው።
እና አሁን ነው በቃ ይሄን ማሰብ የጀመርኩት እኔም ከተመለስኩ ቀልብ ካገኘው በኋላ ማለት ነው እንጂ በሰዓቱ ተመሳሳይ ነበር። ማንም ከማንም አይሻልም። እቺ ልጅ በዳንስ ዓለም ውስጥ አይ ቲንክ ብዙ ቆየች ትመስለኛለች። ከንግግሯም መረዳት እንደ ሰማሁት ማለት ነው። እና እንግዲህ እቺ ልጅ ናይት ክለብ ውስጥ ስትሰራ የታዘበችውን ነገር ነው የተናገረችው። እና ከብዙዎች አርቲስቶች ብዙዎችን አርቲስቶች አይታችኋል። እንደዚህ ናቸው እንደዚህ ስብዕና ነው እንደ ያላቸው። ምክንያቱም ከካሜራ ጀርባ ያለው እውነታቸውና እውነተኛ ማንነታቸው ሲገለጥ ያለው እውነት አንድ አይደለም። እና ገንዘብ አመነዛዘራቸው ናይት ክለብ ውስጥ የሚያሳዩት ባህሪ በጣም ስለገረማት ነው ለማን ያዘዋል ስትነግረው የነበረው። እና አብዛኛው ነገር ፌክ እንደሆነ ነው የተናገረችው። ምክንያቱም ፌክ እንደሆነ ስላችሁ ምንድነው እነዛን ሰዎች ከውጭ ስትመለከቷቸውና ነገር ግን እዛ ናይት ክለብ ውስጥ ስትመለከቷቸው ሙሉ በሙሉ ከውጭ በጣም እንግዲህ ሰው በጣም ሲያከብራቸው በጣም ሰው ትኩረት ሰጥቶ ሲከተላቸው የነበሩት አርቲስቶች አንደኛ እንግዲህ ገንዘቡ እንዴት እንዳመጡት እነሱ ናቸው የሚያውቁት። ኦፍኮርስ ሰርተው የሚያመጡ አርቲስቶች ይኖራሉ። የዛን ያህል ደግሞ በአቋራጭ መንገድ እንግዲህ አቋራጭ መንገድ ምንድነው ሚሊዮን ጊዜ በዚህ ጉዳይ ላይ ስላወራን ይገባቸዋል ብዬ አስባለሁ። እዛ ውስጥ አልገባም። እና እዛ አይነት ሁኔታ ገንዘብ የሚያመጡ ሰዎች አሉና ገንዘቡ ይመነዘራል አለች። ያንን ገንዘብ ግን ራሱ ሴጣኑ ስለሚሰጥ እንዴት እንደሚነጥቅህም ያውቀዋል ነው ያለችው። እንዴት ነው የሚነጥቀህም ያውቀዋል። አይበረክትም። ታገኘዋለህ፣ ይጠፋል። ምክንያቱም ያ ገንዘብ አንተ በላብህ በወዝ ጥረህ ግረህ ያመጣው ገንዘብ አይደለም ነው፣ በግፍ የመጣ ገንዘብ ነው። በነገራችን ላይ ከዚህ ጋር በተያያዘ ልጅቷ ከተናገረችው ውጪ የማስታውሰው ስቶሪ አለ። ከዚህ በፊት ምናልባት የምታስታውስ ከሆነ አንዲት ልጅ አነጋግሬ ነበር፣ እንደውም በድምፅ ነው ያቀረብኳት። እና እሷ ላይ ስትናገር ምንድን ነው ያለችው? ድምፃዊ ስለነበር ትልልቅ ቦታ ኢንክሉዲንግ ሸራተን አዲስን ጨምሮ ብዙ ቦታ ላይ ስለተጫወተች ከሀገር ውጭም ሄዳ ስለተጫወተች እዛ ውስጥ ያለውን የሙዚቃውን ኢንዱስትሪ ህይወት ታውቀዋለች፣ የኖረችበት ነው። እች ልጅ በነገራችን ላይ ከዩኒቨርሲቲ ህይወት ነው ወደ ሙዚቃ ህይወት የገባችው። የቤት ልጅ ይሄ በተለምዶ የቤት ልጅ የምንለው የለም፣ እንደዚህ አይነት ባህሪ ነበራት እና ከትምህርቷ ውጭ የምታውቀው ነገር የለም። ዩኒቨርሲቲ ስገባ ግን የሙዚቃው ስሜት ገዛትና ወደ ሙዚቃው ዓለም ተቀላቀለ። በጣም ጥሩ ድምፅ አላት፣ በጣም ጥሩ ድምፅ። አሁን ትተዋለች፣ ምክንያቱም ህይወት ሲገባት ማለት ነው። ያ ዓለም የእሷ ዓለም እንዳልሆነ ሲገባት፣ ያ ዓለም የዴቭል ዓለም እንደሆነ ሲገባት፣ ያ ዓለም የኃጢአት ዓለም እንደሆነ ሲገባት ወጥታለች። እና እዛ በነበረችበት ሰዓት ላይ ግን ኃይለኛ ኮምፒቲሽን አለ። አንዱ ከአንዱ እንዲበልጥ አይፈለግም። ለምሳሌ እናንተ አውትሻይን የምታደርጉ ከሆነ ሰው እናንተን የሚወዳችሁ ከሆነ በድምፃችሁ ሽልማቱ ለእናንተ የሚግሮፍ ከሆነ ብዙ ፈላጊዎች እንዳላችሁ ከታወቀ እርስ በርስ ምቀኝነቱ ካለ በመተት ነው የሚያጠፋችሁ፣ አትጠራጠሩ። ይሄው አሁን እየተመለከትን እንዳለው ማለት ነው። እና ከዛ ውጭ ምንድን ነው ጌት ቱጌዘር አላቸው ብሬክ ታይም ላይ ማለት ነው፣ እረፍት ሰዓት ላይ። እና እዛ ላይ የሚጨሰውን ድራግ፣ የሚደረገውን ነገር፣ የሚፈጸመውን የዝሙት አይነት ምናምን ሾኪንግ፣ በጣም አስደንጋጭ ነው። እና እች ልጅ ብዙ ነገር ውስጥ ገብታ ነው የወጣችው ስታየው ማለት ነው። እና አብዛኛዎቹ እዛ ውስጥ ያሉት ከውጭ ለሚመለከታቸው ሰው ተመችቷቸው ደልቷቸውን ቆዳቸው ምናምን አለባበሳቸውን ስትመለከቱ፣ በተለይ ደግሞ ቲኔጀሮች እንደዚህ አይነት ነገር ሪል ወርልድ ይመስላቸውና ይሳባሉ። ግን ሪል ወርልድ እንዳልሆነ እዛ ውስጥ ገብታችሁ ካያችሁት በኋላ የምትገነዘቡት። ስለዚህ በሳት ተቀላችሁ መውጣት የለባችሁም። በሳት እንዳትቃጠሉ ነው ቀድመን ይሄን እንደ ማስጠንቀቂያ የምንናገረው። በቃ ካዩ ሰዎች ህይወት ለምን አንማርም ነውና ኢትስ ፌክ የውሸት ውጭ ወይ በተከራየው ገዝቶት የሚሆን ግድ የለም። ከጀርባ ያለውን እግዚአብሔርና እሱ ናቸው የሚያውቁት። እና እንደዚህ አይነት መኪና ይዞ ምናምን ሰው ሲያይ እነሱ መሆን ይፈልጋል። በተለይ ደግሞ ይሄ ኢንዱስትሪውን መቀላቀል የሚፈልጉ ዝነኛ መሆን፣ ገንዘብ ማግኘት የሚፈልጉ ይሄ አጊጠው ውድ መኪና እየነዱ ሰው ሲያጨበጭላቸው መመልከት የሚጓጉ ልጆች እነሱን ያዩና ትክክለኛ ከውጭ ስትመለከቱት ገነት የሚመስለው ዓለም ስትገቡበት ግን ሲኦል፣ ሊያውም ደግሞ እልም ያለ ሲኦል መሆኑን ትረዱታላችሁ። ይሄንን ነው ይህች ልጅ የተናገረችው። የብዙዎቹ አርቲስቶች ህይወት ፌክ ህይወት ነው። አንዳንዶቹንም እኮ ሜንስትሪም ሚዲያ ላይ ቀርቦ አይተናቸዋል፣ እያለቀሱ ሲናዘዙ አይደለ በቃ ያ ህይወት አይደለም ሁለተኛ አልመለስበትም ያሉ። ያው አንዳንዶቹ እንደገና አጓጉቷቸው ተመልሰውም ብንታዘባቸውም ማለት ነው።
እንዲሁ በግል የምናውቃቸው ነገሮች አሉ። እዛ ውስጥ እየሆነ ያለው ነገር እኔ በግል የማውቀው አንድ አርቲስት አለ አሁን በቅርብ በጣም ኦልሞስት የቀረብኩት እና ከሱም ብዙ ነገሮች ተረድቻለሁ። አሁን የሱም ህይወት ራሱ እዛ ውስጥ ባሉ ሰዎች ትራፕ ውስጥ ነው ያለው። ግን እግዚአብሔር ስለጠራውም ስለነቃም አሁን ወደ ጸበሉም ወደ ጸሎቱም ወደ እምነቱም እየሄደ ስለመጣ ህይወቱን እያስተካከለ ነው የመጣው። ይህንን ህይወት ለቆ ይወጣል አይወጣም በሂደት የምንመለከተው ነው። ግን ኢትስ ፌክ እና ከማን ያዘዋል ጋር ያየችውን ነገር የተናገረችው ልጅ ይህንን ነው የመሰከረችው። ኢንዱስትሪውን የምትቀላቀሉ ሰዎች ወይም ታዳጊዎች ገና ልትቀላቀሉ ያሰባችሁ ሰዎች በደንብ አጥኑ፣ ሪሰርች አድርጉ። ከውጭ የተመለከታችሁት ነገር እንደምታስቡት አይደለም። የአብዛኛዎቹ የፌክ ህይወት ነው እና ጥንቃቄ አድርጉ ለማለት ነው። እንግዲህ የዛሬው ማስጠንቀቂያም የዛሬው መረጃም የተከታተላችሁት ነበረ። ወደፊትም አብራችሁን ስለምትሆኑ ዛሬም አብራችሁን ስለቆያችሁ ከልብ አመሰግናለሁ። አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሌሎቻችሁም ሁሌም እንደምለው ፕሮግራም ሲጀምሩ ላይክ አድርጋችሁ መጀመር እንዳትረሱ። በቀጣይ በሌላ መረጃ እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ